ይህን ሳታውቁ ቤት እንዳትከራዩ። በእርግጠኝነት አሁን የነበረኝ መረጃ ቤት ከመከራየት በፊት ቢኖር የኖረው ብዙ ነገሮች መቀየር ይችል ነበር። ይህን ቪዲዮ የከፈታችሁት ወይ በቅርቡ ቤት መከራየት ትፈልጋላችሁ፣ ወይ የተከራያችሁበትን ቤት መቀየር ትፈልጋላችሁ፣ ወይ ደግሞ ቤት ስለመከራየት ማወቅ የምትፈልጉት መረጃ አለ። ቤት ከመከራየታችሁ በፊት ማወቅ ያሉብንን መረጃዎች በዚህ ቪዲዮ እነግራችኋለሁ። በእርግጠኝነት ይህ ቪዲዮ ካለቀ በኋላ ትክክለኛ ውሳኔ ትወስናላችሁ። ስለዚህ ቪዲዮን ከመጀመራችሁ በፊት ብዙ ሰዎች ጋር እንዲደርስ ተደራሽነት እንዲኖረው ላይክ ማድረጋችሁ እንዳትረሱ። ወደ መጀመሪያው እንግባ። መጀመሪያ ቤት ስንከራይ ልናስብ ከሚገባን ወይም ደግሞ መወሰን ያሉብን ጥያቄዎች መካከል ውስጥ አንዱና የመጀመሪያው ለምን ቤት መከራየት ፈለግን የሚለውን ነገር መወሰን ነው። የተለያዩ ጥናቶችን ለመመልከት እንደሞከርኩት በተለይ ኢትዮጵያ ውስጥ በእኛ እድሜ የሚገኝ ወጣት ሰው ቤት ለመከራየት ከሚፈልግባቸው ምክንያቶች ውስጥ አምስቱን እንመለከታለን። የመጀመሪያው ነፃነትና የግል እድገትን መፈለግ ነው። አብሮ ከሚኖራቸው ቤተሰቦች ሊሆን ይችላል፣ ከሌላ ሰዎች ጋር ሊሆን ይችላል። ወጥቶ ብቻውን መከራየት የሚፈልግበት የመጀመሪያው ምክንያት ነፃ መሆንን መፈለግ እና ራስን ማሳደግ ነው። ይህም ስንል የተለያዩ ቻሌንጆችን ለመጋፈጥ ገንዘብ አያያዙን ለመመልከት እነዚህ ነገሮች እንዴት አድርጌ ነው ማስተዳድረው የሚለውን ያን የአስተዳደር ጥበብን ለመማር ነው። ሁለተኛው ምክንያት ደግሞ የትምህርትና የስራ እድሎች ነው። የተለያዩ አይነት የትምህርት እድሎችን ልናገኝ እንችላለን። ለምሳሌ ኮሌጆች ልንሄድ እንችላለን፣ ዩኒቨርሲቲ መማር ልንሄድ እንችላለን። ከዛ ባለፈ ደግሞ ቤተሰቦቻችን ከነበሩበት ቦታ ወይም ደግሞ ሀገር የተለየ የስራ እድል የምናገኝበት ቦታ ሊኖር ይችላል። ስለዚህ በእነዚህ ምክንያቶች ቤት መከራየት አስፈልጎ ሊሆን ይችላል። ሶስተኛው ደግሞ በቤት ውስጥ የተገደበ ቦታ መኖር አንድ ሰው ከቤት ሊያስወጣው ይችላል። ወይም ደግሞ የሚፈልገውን ነገር ለማድረግ በቂ የሆነ ስፔስ አለማግኘት፣ ቦታ አለማግኘት፣ ስለዚህ ቦታ ይሻላል የሚል አይነት ውሳኔ ላይ ሊያደርሰው ይችላል። በአራተኛ ደረጃ የማህበራዊና የአኗኗር ዘይቤ ነው። ይህም ምን ማለት ነው? ለምሳሌ ከሚሰራበት ቦታ ሩቅ መሆን፣ ለትራንስፖርት መቸገር፣ የሚፈልገው አይነት የአኗኗር ዘይቤ የማይሰጠው ከሆነ የሚኖርበት ቦታ ለምሳሌ አሁን ከተማ ውስጥ የሚኖር ሰው ሆኖ ነገር ግን መኖር የሚፈልገው የአኗኗር ዘይቤ እንዴት ነው ክፍለ ሀገር ላይ ያለ አይነት ከሆነ ወደዛ ሙቭ ሊያደርግ ይችላል። ከክፍለ ሀገርም ልክ ወደዚህ በዛ አይነት በአኗኗር ዘይቤ ምክንያት ሙቭ ሊያደርግ ወይም ደግሞ ሌላ አዲስ ቤቶችን ሊፈልግ የሚችልበት እድል ይኖራል ማለት ነው። ሌላው ደግሞ ጋብቻና ቤተሰብ መመስረት ነው። ይህ ደግሞ አንድ ሰው ከቤተሰቡ ሊያስወጣው የሚችለው ነገር ወይ ጋብቻ ሲመሰርት፣ አዲስ ቤተሰብ ሲመሰርት ሊሆን ይችላል። ከነዚህ ውስጥ የኛ ምክንያት የቱ ነው የሚለው ከነዚህ ውጭ ሊሆን ይችላል። ምክንያታችንን ማወቅ በደንብ ለምን የሚለውን መልስ መመለስ አለበት። በተለይ ደግሞ ቤተሰብ ጋር እናት አባት ጋር የምንኖር ሰዎች ከሆንን ለምን የሚለውን ጥያቄ በደንብ መመለስ አለብን። ለምን የሚለውን ጥያቄ ስንመልስ ከመውጣታችን በላይ ግን ቤት መቆየታችን ብዙ ጥቅም የሚኖረው ከሆነ ቤት መከራየት የሚለውን ሀሳባችንን ማቆም አለብን ማለት ነው። ስለዚህ በቀጣይ ቪዲዮ ደግሞ ቤት በሆንበት ጊዜ ምን አይነት ነገሮች መስራት አለብን፣ ተከራይተን ካልወጣን ስራ እየሰራን ከሆነ ያለ ነው ምን አይነት ነገሮችን በማድረግ ቤት ያለንበትን ጊዜ ውጤታማ ማድረግ እንችላለን የሚለውን ነገር ይዤላችሁ እቀርባለሁ። በዚህኛው ቪዲዮ ግን ይሄኛውን ነው ሁሉ የምንመለከተው ማለት ነው። ቀጣይ ሁለተኛ ይህንን ከመለስን በኋላ መልሳችን ለምሳሌ መውጣት አለብኝ የሚለው መውጣት የለብኝም ከሚለው የሚያመዝን ከሆነ ወይም ደግሞ ጥቅሙ ከጉዳቱ የሚበልጥ ከሆነ ወደ ቤት ወደ መፈለግ እንሄዳለን ማለት ነው። በዚህም ጊዜ ብዙ ጊዜ የሚፈጠሩ ቤት ለመከራየት ከወሰነ በኋላ ከቤተሰቦቹ ጋር መጀመሪያ ማውራት ይኖርበታል ማለት ነው። እንደዚህ አይነት ውሳኔ ወስኛለሁ፣ መውጣት ፈልጋለሁኝ፣ ስለዚህ እንድታግዙኝ ይፈልጋለሁ የሚለውን አይነት ንግግር ማድረግ ይኖርበታል። በጣም ብዙ ጊዜ እዚህ እድሜ ላይ ስንሆን በራሴ ነገሮችን ማድረግ እችላለሁ፣ ራሴ ውሳኔ መወሰን እችላለሁ የሚለው አይነት አስተሳሰብ ውስጥ ከገባን ቤተሰቦቻችን ጋር ተጣልተን ወይም ደግሞ ያልሆነ አይነት መቋረሽ ውስጥ ገብተን የምንወጣ ከሆነ በኋላ ላይ ተመልሶ ያንን በጣም ጥሩ የነበረ ግንኙነትን ለመገንባት ያስቸግረናል። በተለይ ደግሞ ከዘመዶቻችን ጋር የምንኖር ሰዎች ከሆነ። ስለዚህ ይህንን በደንብ አድርገን ማየት ይኖርብናል። ስለዚህ በደንብ ግልጽ የሆነ ኮሚኒኬት አድርገን ነው መውጣት የሚኖርብን ማለት ነው። በሁለተኛ ደረጃ ደግሞ መውጣት አለብኝ የሚለውን ነገር ከወሰነ በኋላ አንድ ሰው በሁለተኛ ደረጃ ሊጠይቀው የሚገባው ጥያቄ ነው የምንከራይበት ቤት ምን አይነት ነው የሚለውን ነገር ማወቅ፣ የምንፈልገው ሳይሆን የምንችለው የሚለውን ነገር መወሰን ማለት ነው። ስለዚህ
መከራየት የምንፈልገው የተለያዩ አይነት ቤት አይነቶች ሊኖሩ ይችላሉ። ኮንዶሚኒየም መከራየት ልንፈልግ እንችላለን። አፓርትመንት መግባት ልንፈልግ እንችላለን። የግቢ ቤት ውስጥ ሊሆን ይችላል። ነገር ግን አሁን ባለን አቅም ምን ያህል ተመጣጣኝነት ያለው ቤትን አፎርድ ወይም ደግሞ መክፈል እችላለሁ የሚለውን ነገር ማየት ይኖርብናል። ስለዚህ እሱን ካየን በጀታችን ምን ያህል ነው፣ ተመጣጣኝነቱ ምን ያህል ነው የሚለውን ነገር መመልከት ይኖርብናል ማለት ነው። ስለዚህ እዚህ ጋር በጣም ብዙ ሊፈትነን የሚችለው ነገር መኖር የምንፈልግበት የተለያየ አይነት ቤት አለ። ነገር ግን ወጥተን ስንመለከት ገበያውን ስናጠና ምን ያህል ነው የቤት ኪራይ ብለን ስንጠይቅ እኛው ገቢ ጋር የማይመጣጠን አይነት ቤት ልናገኝ እንችላለን ማለት ነው። ስለዚህ በዚህ ጊዜ ማድረግ ያለብን ራሳችንን ቆም ብለን ስለዚህ ባለኝ አቅም በዚህ ሰዓት ላይ ልከፍለው የምችለው ምን ያህል ነው የሚለውን ነገር መመልከት ይኖርብናል። ስለዚህ መሸነፍ አይደለም የምንፈልገው ቤት ሌላ ትልቅ ቤት ሆኖ ትንሽ ቤት ውስጥ መኖር መጀመር ማለት ነው። ስለዚህ እሱን ማመንና አሁን ባለኝ አቅም ምን ያህል ነው መከፍለው የሚለውን ነገር መወሰን ነው። ቀጣይ የሚሆነው በሶስተኛ ደረጃ ከደላላ ጋር የምናደርገው ንግግር ነው ማለት ነው። ይህኛው ምናልባት ደላሎች እንዴት እናገኛለን የሚሉ ጥያቄዎች ካሉባችሁ እንደምንከራየው አይነት ቤት ሊለያይ ይችላል። አፓርትመንቶችን ወይም ደግሞ ኮንዶሚኒየም የምንፈልግ አይነት ሰዎች ከሆንን በዚህ አይነት መጠን ከሆነ መከራየት የምንፈልገው ዌብሳይቶች ይኖራሉ። ደላሎች ራሳቸው እንደዚህ ቤት ማከራየት ላይ የሚሰሩ ሰዎች ያላቸው ዌብሳይት አለ። እሱን ሰርች ብናደርግ ማንኛውም ብሮዘር ላይ ልናገኝ የምንችላቸው ኢትዮጵያ ውስጥ ያሉ አከራዮች አሉ ማለት ነው። ከዛ በተረፈ ግን ደላሎችን ግድ ቤት መከራየት የምንፈልግ ከሆነ ደላሎችን የምናገኝበት የተለያየ መንገድ አለ። የመጀመሪያው ቲክቶክ ገጽ ላይ ማግኘት እንችላለን። ቲክቶክ ገጾች አሏቸው ደላሎች፣ የቤት ደላላ ብለን ብንፈልግ ማለት ነው። ደግሞ የቴሌግራም ገጽ ነው። የቴሌግራም ገጾቻቸው ላይ የቤት ደላላ ብለን ብንፈልግ ብዙ ቴሌግራም ገጾችን እናገኛለን። የትኛው ሰፈር ነው መከራየት የምንፈልገው የሚለውን ነገር መወሰን አለብን ማለት ነው። ከዛ በኋላ በየሰፈሩ የምናገኛቸው ደላሎች ይኖራሉ። በጣም በኃይለኛ ላይ ግን ማበረታታውና ብንጠቀመው ጥሩ ነው ብዬ የማስበው ከምናውቀው ሰዎች የምናገኛቸውን ደላሎች ነው። ለምሳሌ አብረን የምንሰራቸው ሰዎች የተከራዩ ሰዎች ሊሆኑ ይችላሉ፣ ወይም ደግሞ የምናውቃቸው ሰዎች ይኖራሉ። እነሱን እስኪ ቤት ያከራየህን ሰው ወይም ደግሞ ቤት ጥሩ ሊያገኝልኝ የሚችለውን ደላላ አገናኘኝ ብለን ብንጠይቃቸው የተሻለ ጥሩ መረጃ ሊሰጡ ይችላሉ ማለት ነው። ከዛ ባለፈ ደግሞ የተለያዩ በምንሄድበት መንገዶች ላይ የተለያዩ ፖሎች ላይ የሚለጠፉ ማስታወቂያዎች ይኖራሉ። በዛ መልኩ ደላሎችን ማግኘት እንችላለን ማለት ነው። ደላሎችን ካገኘና ካወራን በኋላ ደላሎች ጋር የሚኖረን ኮሚኒኬሽን ማድረግ ያለብን ነገር ምን ያህል ነው መጠን ምን ያህል ነው መከራየት የምንችለው ስንባል አሁንም ቢሆን ድጋሚ ማስመር ያለብን መከራየት የምንችለውን ነው እንጂ የምንፈልገው ሳይሆን የምንችለውን ነው መናገር ያለብን። ምክንያቱም በኋላ ደላላው ለምሳሌ እኛ መከራየት የምንችለው 5000 ብር ነው ብንል ደላላው ግን 7000 ብር ጥሩ ቤት አለ ላሳይ ሲለን እሺ ብለን የምንሄድ ከሆነ ሁለታችንን መልፋት ነው የሚሆነው ለማንከራየው ቤት ማለት ነው። ስለዚህ 5000 ነው አቅሜ 5000 ብር ስታገኝ ብቻ ደውልልኝ ብለን ከደላላው ጋር ያለንን ኮሚኒኬሽን ወይም ደግሞ ንግግር በዛ መልኩ ማድረግ ቤት ወደ ማየት በምንሄድበት ጊዜ ማየት ያሉብን ነገሮች ውስጥ ደግሞ ቀጣይ ሶስተኛ ስንመለከት ቦታው ምን ያህል ለምሰራበት ቦታ ቅርብ ነው የሚለውን ነገር በጣም ማታሪ ያደርጋል። በእርግጥ ብዙ ጊዜ ቤት ስንከራይ ዋጋውን ነው የምንመለከተው፣ ምን ያህል ዋጋውን መክፈል እችላለሁ የሚለውን ነው እንጂ ምን ያህል ነው ርቀቱ የሚለውን ነገር አንመለከትም። ነገር ግን በተለይ ደግሞ ከስራችን በተጨማሪ ሌሎች ስራዎችን የመስራት ሀሳብ የሚኖረን ከሆነ ተከራይተን ከወጣን በኋላ በጣም ብዙ አድካሚ ሊሆንብን ስለሚችል ለቢሮችን ወይም ደግሞ ስራ ለምንሰራበት ቦታ ቅርብ የሆነ የመኖሪያ ቦታ ቢሆን ተመራጭ ናት። በመቀጠል ደግሞ ማየት ያለብን ነገር ምናልባት የምንፈራረም ከሆነ በተለይ አሁን ላይ የወጣው የአከራይና ተከራይ ውል አለና እሱን የምንፈራረም ከሆነ ምን ያህል ፍትሐዊ ነው፣ ምን ያህል ለእኔም የሚጠቅመኝ ነገር ነው የሚለውን ነገር በደንብ ማጤን ይኖርብናል ከመፈራረማችን በፊት ማለት ነው። ከዛ ባለፈ ደግሞ ባለንብረቱ ምን ያህል መልካም ስም ያለው ሰው ነው እዛ ጋር የምንከራየው ቤት ማለት ነው። ምናልባት በአንድ ቀን ላናውቃቸው እንችላለን። ነገር ግን ደላላውንም በዛ መልኩ ኮሚኒኬት ማድረግ ከዛ ባለፈ ደግሞ በስልክ ከምንጨርሱ እንደዚህ አይነት ጉዳዮችን በአካል ሄደን ማየት ቢያንስ በአንድ ቀን እይታ ብዙ ነገሮችን ማወቅ ባንችልም ግን ማየት መቻል ይኖርብናል ማለት ነው። ሌላው ከዚህ ቀጣይ ከወስደን ማድረግ ያለብን ነገር ደህንነቱ ምን ያህል ነው። በተለይ ደግሞ ሴቶች ከሆነን የምንከራየው ቤት አምሽተን ልንገባ እንችላለን። እንደዚህ አይነት ስጋቶች ውስጥ የሚከተን ነገር መሆን የለበትም። ምክንያቱም ህይወታችንን እናምሽ የምንችልበት ቀን ሊፈጠር ስለሚችል ማለት ነው። እና እንዴት ነው ከዛ ባለፈ ደግሞ አንዳንድ ቤት ላይ መግቢያ ሰዓት እስከዚህ ሰዓት ነው ብቻ ከዚህ በኋላ ከመጣችሁ በር አንከፍትም ሊሉ ይችላሉ። እና እናንተ የስራ ባህሪያችሁ እንዴት ነው? በዛ ሰዓት ላይ መግባት ትችላላችሁ ወይስ የግድ ቁልፍ ያስፈልጋችኋል? ማየት አለባችሁ የሚለውንም ነገር ማየት አለባችሁ። በኋላ ከገባችሁ በኋላ እዚህ አይነት ጭቅጭቆች እንዳይነሱ ማለት ነው። ከዛ በመቀጠል መገልገያዎችን መመልከት ይገባል። ይህ ምን ማለት ነው? መገልገያዎች አስተማማኝ የኤሌክትሪክ የውሃ እና እንደዚሁም የኢንተርኔት ኮኔክሽን አለው ወይ? በእርግጥ አሁን ይህን ሳወራ በጣም ትልቅ ፋንሲ ሊመስላችሁ ይችላል። ነገር ግን አይደለም።
ውሃ በጣም መሰረታዊ የሆነ ነገር ነው። በጣም ብዙ ቦታ ውሃ በየቀኑ አትመጣም። ስለዚህ እሱን ማወቅ ይኖርብናል። ምን ያህል ጊዜ ነው የምትመጣው? ያንን ቀን ለእኛ ይመቸናል ወይ ለመቅዳት ወይም ደግሞ ለማጠራቀም ካለብን ወይም እነሱ ያጠራቅሙ እናገኘውን ነገር መወሰን አለብን። ከዛ ባለፈ ኢንተርኔት ስላችሁ በጣም ፋንሲ አድርጋችሁ እንዳታስቡት። ምክንያቱም ተማሪዎች ከሆነ ለምሳሌ ማጥናት ያለብን ጊዜ ያለ መስራት ያለብን አሳይመንቶች ይኖራሉ። በዛን ጊዜ ኢንተርኔት ኮኔክሽን በጣም የሚያስቸግር ቤት ውስጥ ከሆነ ያለ ነው ሌላ ቤት ፍለጋ ልንወጣ ነው። ይሄ ደግሞ ሌላ ድካም ነው የሚያመጣብን ማለት ነው። ስለዚህ ኢንተርኔት ኮኔክሽኑ እንዴት ነው የሚለውን ነገር ማውራት ይኖርብናል ከነሱ ጋር ማለት ነው። ወይም ደግሞ መሞከር ሊኖርብን ይችላል። ከዛ ባለፈ ደግሞ የኤሌክትሪክ ስላችሁ መብራትም ልክ እንደዚህ ነው። ግዴታ ነው ማታ ማታ ሁሉ የሚጠፋበት አካባቢ ከሆነ የምትኖሩት ወይም ደግሞ አንድ ከጠፋ ተሰርቶ እስኪመጣ ድረስ በጣም ሳምንት የሚፈጅበት ቦታ ከሆነ ያላችሁት ተቀጥራችሁ የሚሰሩ ሰዎች እንኳን ሆናችሁ አዲሽናል ስራ መስራት የምትፈልጉ ሰዎች ብትሆኑ ያንን ስራ መስራት የምትችሉበት አጋጣሚ ያታገኙ። ስለዚህ ይህንንም ነገር ከግምት ውስጥ ማስገባት ይኖርብናል ማለት ነው። መገልገያዎች ስንል መጸዳጃ ቤት፣ ሻወርን መመልከት ይኖርብናል ማለት ነው። መጸዳጃ ቤት እንዴት ነው? በተለይ ደግሞ የጋራ ቤቶች ውስጥ የምትኖሩ ሰዎች ወይም እንደዚህ አይነት ቤት የምትከራዩ ሰዎች ከሆናችሁ የምንጠቀመው መጸዳጃ ቤት የጋራ ነው። የጋራ ከሆነ ጽዳቱ እንዴት ነው ማድረግ ያለብን? የምናጸዳው እንዴት ነው? በየተራ ነው የሚለውን ነገር ተነጋግራችሁ መግባት ይኖርባችኋል። ከዛ ባለፈ ደግሞ ሻወርስ እንዴት ነው መጠቀም የምችለው የሚለውንም ነገር ምክንያቱም እነዚህ በየጊዜው የምናደርጋቸው በየቀኑ የምናደርጋቸው ነገሮች ስለሆኑ በኋላ ከገባም በኋላ የሚረብሹ ነገሮች እንዳይሆኑብን እነዚህ ነገሮች አጥርተን ማወቅ ይኖርብናል። በጣም እያማረጥ ነው ደግሞ እንደዚህ አይነት ቤት መከራየት የምፈልግ ከሆነ ሲጀመር ለምን የራስን ቤት አልገዛም የሚል አይነት ሀሳብ ሊመጣባቸው ይችላል አይምሯቸው። ፕላን ቢ እንድናስቀምጥ ነው። ለምሳሌ ውሃ ሻወር የለም ከተባለ ኦኬ ሶ ሻወር ምን ማድረግ እችላለሁ የሚለውን ከራሳችን ጋር መወያየት እንዲኖርብን ማለት ነው። ስለዚህ መብራት በዚህ ቀን አይመጣም ከተባለን ኦኬ እሺ አፎርድ ማድረግ ወይ መክፈል የምችለው ለዚህ ቤት ነው። ነገር ግን መብራት እየመጣ ካልሆነ እንደዚህ አይነት ቀኖች የማይመጣባቸው ቀኖችን የታርጌ ሃንድል ማድረግ አለብን የሚለውን ነገር ለመመልከት ስለሚያግዘን ማለት ነው። ደግሞ ኮንሲደር ማድረግ ያለብን የወደፊት እቅዶችን ለምሳሌ ውል ስንፈራረም ቤቱን እስከ 2 ዓመት ድረስ መልቀቅ የለብህም ምን አይነት ፊርማ ለምሳሌ መፈራረም የለብንም። ምክንያቱም በመሀል ስራ ልንቀይር እንችላለን፣ ቤት መቀየር ልንፈልግ እንችላለን። ስለዚህ እነዚህ ነገሮች ከግምት ውስጥ ማስገባት ይኖርብናል ማለት ነው። ስለዚህ ቤት ከመከራየታችን በፊት ማሰብ ያለብን እነዚህ ነገሮች ናቸው። ሌሎች ደግሞ እናንተ እነዚህንም ነገር ማሰብ አለብን የምትሏቸው ነገሮች ካሉ ኮመንት ላይ ያስቀምጡልን። ወይም ደግሞ ሌላ ቤት ለመከራየት አስቤ ነገር ግን በጣም ያስጨነቀኝ ነገር ይሄ ነው እዚህ ላይ ስምትሉ ነገር አለ የምትሉ ሰዎች ካላችሁ የስቴት መስጫው ላይ ጻፉልኝ። እሱ ላይ በደንብ ማውራት እንችላለን። በእርግጠኝነት ይህን ቪዲዮ ስትመለከቱ የነበረው ቤት ለመከራየት አስባችሁ ከነበረ ያገኛችሁት መረጃ ትክክለኛ ውሳኔ እንድትወስኑ ይረዳችኋል። እንደዚህ አይነት ይዘት ያላቸውን ቪዲዮ ለማየት ከፈለጋችሁ ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ። Experience with Sana. Subscribe.